ሰበር ዜና አብይ ያልተጠበቀ ሚስጥራዊ ወታደራዊ ቡድን አደራጀ። አቶ አረጋ ከበደ ከስልጣን ተነሱ። ትናንት አረጋ የመጨረሻ ስብሰባቸውን አድርገዋል። ህወሓትም አብይ ላይ ዝቷል። ይህ ኢትዮ ፖስት ነው። ጠቅላይ ሚኒስትር አብይ ያልተጠበቀ ወታደራዊ ቡድን አደራጁ። መረጃው ሾልኮ ወጥቷል። ቡድኑ በአብይ የሚመራ ሲሆን ፊልድ ማርሻልን እና ጄኔራል አበባው ያካተተ ነው። የወታደራዊ ቡድን በሚስጥር የመደራጀት ዓላማ እጅግ አደገኛ እንደሆነ ተናግሯል። ቡድኑ ምን ስራዎች እንደሚያከናውን ከአብይ ቀጥተኛ ትዕዛዝ ተሰጥቶታል። መረጃውን በዝርዝር ወደ እናንተ እናደርሳለን። አቶ አረጋ ከበደ ከስልጣን ተነሱ። ትናንት ከክልሉ ኮማንድ ፖስት ጋር የመጨረሻ ውይይት ካደረጉ በኋላ ነው ከስልጣንም የተነሱት። በተደጋጋሚ የመልቀቂያ ደብዳቤ ያስገቡት አቶ አረጋ በመጨረሻም ጥያቄያቸው ተቀባይነት አግኝተዋል። ይህ በእንዲህ እንዳለ ትናንት አቶ አረጋ ከበደ ከመከላከያ ጄኔራሎች ጋር ያደረጉት ውይይትም ምን ጉዳዮች ላይ እንዳተኮረ መረጃ ወጥቷል። ይህንንም የምትሰሙት ይሆናል። ህወሓትም እየዛተ ነው። አንድ የህወሓት ከፍተኛ ጄኔራል ፊልድ ማርሻልና አብይን በስም እየጠቀሱ ሲዝቱ መሰማታቸው ጉድ እያስባለ ነው። ጄኔራሉ እናንተ ብቻ አይደላችሁም እኛም እስከ አፍንጫችን ታጥቀናል ሲሉ አፍርጠውታል። ህወሓትም በበኩሉ አብይ አርፋችሁ የማትቀመጡ ከሆነ ጠቅልለን እናጠፋችኋለን ብሎናል የሚል አዲስ ክስ ይዞ ወጥተዋል። ከትግራይ የተሰማው ይህን ከባድ መረጃ ከመረጃ ማዳችን ታገኙታላችሁ። በሌላ መረጃችን ደግሞ ኢትዮጵያን የነካ የለውም በረካ ያስባለ ዜና ከወደ እስራኤል ተሰምተዋል። ግብጽ ኢትዮጵያን ለመተንኮስ በተለያዩ አቅጣጫ እየተንቀሳቀሰች ባለችበት በዚህ ወቅትም ከእስራኤል ያላሰበችው ሰይፍም ተመዞባታል። ኔታንያሁ ግብጽን ለማጥቃት ወታደራዊ ስብሰባ መጥራታቸው ተነግሯል። ካይሮ በበኩሏ የአረብ ሀገራትን ለአስቸኳይ ስብሰባ ጠርታለች። የተወደዳችሁ የኢትዮ ፖስት ቤተሰቦች እነዚህንና ሌሎች ለአሁኑ የተደመጡ ትኩስ መረጃዎችን ይዘን መተናል። እንደተለመደው ቪዲዮ ላይክና ሼር በማድረግ ጥቂት ደቂቃዎች አብራችሁን ቆዩ። ወደ መረጃዎቻችንም እናመራለን። ህወሓት እየዛተ ነው። አንድ የህወሓት ከፍተኛ ጄኔራል ፊልድ ማርሻል እና አብይን በስም እየጠቀሱ ሲዝቱ መስማታቸውን ጉድ እያስባለ ነው። ጄኔራሉ እናንተ ብቻ አይደላችሁም እኛም እስከ አፍንጫችን ታጥቀናል ሲሉ አፍርጠውታል። ህወሓትም በበኩሉ አብይ አርፋችሁ የማትቀመጡ ከሆነ ጠቅልለን እናጠፋችኋለን ብሎናል የሚል አዲስ ክስ ይዞ መጥቷል። ከህወሓት ቁልፍ ጄኔራሎች መሃል አንዱ የሆኑት ጄኔራል ኃይለስላሴ ግርማይ ትናንት አነጋጋሪ ጉዳይ አንስተው ተከስተዋል። ጄኔራሉ በሰጡት ቃለ መጠይቅ ሰላም የሚፈጠረው አብረን የፈረምነው የፕሪቶሪያ ውል ተግባራዊ ሲሆን ብቻ ነው ብለዋል። ለፌዴራል መንግስት ምላሽ በመስጠትም የሚታወቁት ጄኔራል በትግራይ ህዝብ ላይ ተከፍቷል ያሉት ጥቃት አሁንም አልቆመም ብለዋል። የሁለቱ ዓመት ጦርነት ከተጀመረበት አጋጣሚ ጀምሮ በርካታ ጉዳዮች ያነሱ ሲሆን የፌዴራል መንግስቱ ዘመን ያፈራቸውን የጦር መሳሪያዎች ተጠቅመው በምድር በሰማይ 360 ዲግሪ ከቦ አጥቅቶናል ብለዋል። በመድፍ በታንክ በእጅ በድሮን የተፈጸመብን ጥቃት መክተናል ያሉት ጄኔራሉ ጦሩ ከቆመ በኋላ በፕሪቶሪያው ስምምነት የተፈለገ ውጤት አልመጣም ብለዋል። ጄኔራሉ በቃለ መጠይቁ የፌዴራል መንግስት የፕሪቶሪያውን ስምምነት አክብሮ በእርሳቸው አገላለጽ የትግራይ ሉዓላዊነት እስካላከበረ ድረስ ሰላም አይኖርም ብለዋል። ጄኔራሉ በአዲስ ቃለ መጠይቃቸው በፕሪቶሪያው ስምምነት መሰረት ወልቃይት ወደ ትግራይ ካልተመለሰ ሰላም አይታሰብም ብለዋል። እንደ ጄኔራሉ ገለጻ በፌዴራል መንግስት በኩል የፕሪቶሪያውን ስምምነት ችላ በማለት የትግራይ ሉዓላዊ አንድነት እንዳይከበር አድርጓል። ጄኔራሉ ከዚህ ቀደም ጠቅላይ ሚኒስትሩ በፓርላማ ለገለጹት የጦርነት ስጋት የሰጡት የአንፈራ ምላሽ ዛሬም ደግመውታል። መፍራት ያለባቸውን የህዝብ ጥያቄ ለመጨፍለቅ የሚፈልጉ ብቻ ናቸው ሲሉ ተደምጠዋል። የጠቅላይ ሚኒስትሩ ተው በሏቸው የሚለውን ማሳሰቢያ ያስታወሱት ጄኔራሉ ዛሬ እንደ ትላንት አይደለም ይላል። ዛሬ እንደ ትናንት አይደለም ይላሉ። እኛም እንደ ትላንት አይደለንም እንላቸዋለንም ብለዋል። ወዲ እምበይታይ ለጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም በሰጡት ምላሽ እኛም እንደ ትላንት አይደለንም የሚኤደል ድምጽና የቦምብ ድምጽ የማያውቅ የነበረ ወጣት አሁን ግን ውጊያውን ለምዷል ማለታቸው ይታወሳል።
ይህ በእንዲህ እንዳለ ህወሓትም አብይን እናጠፋቸዋለን ሲል ዝቶብናል ሲል አዲስ ክስም አቅርበዋል። በትግራይ የተለያዩ አካባቢዎች ብሔራዊ አንድነት ማጠናከር በሚል ውይይትን በማካሄድ ላይ የሚገኘው ህወሓትም አርፋችሁ የምትኖሩ ከሆነ ኑሩ፣ አርፋችሁ የማትቀመጡ ከሆነ ግን ካለፈው የባሰ ጠቅልለን እናጠፋቸዋለን የሚል ምላሽ እየሰጠ ነው ሲል የፌዴራል መንግስትን ከሷል። ፓርቲው አክሎም የኢትዮጵያ መንግስት የፕሪቶሪያ ውል በመጣስ እንዲሁም የእርስ በርስ ግጭት ለመቀስቀስ ጥረት በማድረግ ላይ ነው ብለዋል። ህወሓትም ካለፈው ሳምንት ጀምሮ ብሔራዊ አንድነት የትግራይ ህልውናና አንድነት ለማረጋገጥ በሚል መሪ ሀሳብ በተለያዩ ደረጃ የሚገኙ ካድሬዎች በተለያዩ የክልሉ ከተሞች እያወያየ እንደሚገኝ የጀርመን ድምፅም ዘግበዋል። የውይይቱ ዓላማ ብሔራዊ አንድነት በማጠናከር በክልሉ ላይ ተጋርጠዋል የተባሉ አደጋዎችን ለመመከት ያለመ ፖለቲካ ትግል ለማድረግ እንደሆነ በዘገባው ተጠቅሰዋል። መቀሌ በነበረው የውይይት መድረክ የተሳተፉ 700 የፓርቲው ካድሬዎች የኢትዮጵያ መንግስት እየተከተለው ነው ያሉትን አካሄድ መቃወማቸው ተሰምተዋል። የኢትዮጵያ መንግስት በዓለም ፊት ተገዶ የፈረመውን የፕሪቶሪያው ስምምነት ለመፈጸም ፈቃደኝነትና ዝግጁነት ስለሌለው የውል ትልልቅ ይዘቶች እስካሁን ሊፈጸሙ አልቻሉም መባሉን ዘገባው አመላክተዋል። የፌዴራል መንግስትን የትግራይ ህዝብ ለመጉዳት ሲጠቀምበት የነበረው መዝጋት እና ከበባ በተለያዩ መንገድ የቀጠለ ነው ሲልም ከሷል። ከዚህ በተጨማሪ የፕሪቶሪያው ህዝብ ወደ እርስ በርስ ጦርነት ለማስገባት እና አንድነቱን ለመሸርሸር በአፋርና ምዕራብ ትግራይ ታጣቂዎች እየመለመሉ እያሰለጠኑ እንዲሁም ያስታጠቁ ነው ማለቱን ዘገባው ጠቁመዋል። አድማጮቻችን መረጃችን አሁንም የቀጠለ ሲሆን ጠቅላይ ሚኒስትሩ አብይም ያልተጠበቀ ወታደራዊ ቡድን አደራጁ። መረጃውም ሾልኮ ወጥቷል። ቡድኑ በአብይ የሚመራ ሲሆን ፊልድ ማርሻሉንና ጀነራል አበባውን ያካተተ ነው። የወታደራዊ ቡድን በሚስጥር የመደራጀት ዓላማ እጅግ አደገኛ እንደሆነ ተነግሯል። ቡድኑ ምን ስራዎችን እንደሚከውን ከአብይ ቀጥተኛ ትዕዛዝ ተሰጥቶታል። ከኤርትራ ፍጥጫው ጋር ተያይዞ የተቋቋመው ይህ ኮማንድ ፖስት የጸጥታ ኃይሎች የማቀናጀት ሚና እንደተሰጠ ታውቋል። በጉዳዩ ላይ አፍሪካ ኢንተለጀንስ ከምንጮች ያገኘነው መረጃ ይዞ ወጥቷል። ኢትዮጵያ ወታደራዊ ኮማንድ ፖስት ማቋቋሟ ታውቋል። አፍሪካን ኢንተለጀንስ እንደዘገበው ከኤርትራ ጋር የተፈጠረ ውጥረት ተከትሎ ኮማንድ ፖስቱ የሀገሪቱ የጸጥታ ተቋማት የማቀናጀት ኃላፊነቱ ተሰጥቶታል። በኢትዮጵያ ጠቅላይ ሚኒስተርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ የተቋቋመው ኮማንድ ፖስት የፌዴራል መከላከያና የፌዴራል ፖሊስ እንዲሁም የተወሰኑ የክልሉ የጸጥታ ኃይሎች የማቀናጀት ተግባር ይከናወናል። የኢትዮጵያ መከላከያ ሰራዊት መልሶ የመደራጀትና የማዘመን ስራዎችን መቀጠላቸውን የገለጸው አፍሪካን ኢንተለጀንስ ከኤርትራ ጋር የተፈጠረ ውጥረት ጨምሮ በሀገሪቱ ላይ ያጋጥማሉ ተብለው ለሚሰጉ የጸጥታ ችግሮች ምላሽ ለመስጠታቸው ከወዲሁ ኮማንድ ፖስት መቋቋሙን አብራርተዋል። የኢትዮጵያ መንግስት ተቋቋመ ስለተባለው ኮማንድ ፖስት በይፋ የሰጠው መግለጫ የለም። መረጃችን አሁንም የቀጠለ ሲሆን በሌላ በኩልም አቶ አረጋ ከበደ ከስልጣን ተነሱ። ትናንት ከክልሉ ኮማንድ ፖስት ጋር የመጨረሻ ውይይት ካደረጉ በኋላ ነው ከስልጣን የተነሱት። በተደጋጋሚ የመልቀቂያ ደብዳቤ ያስገቡት አቶ አረጋ በመጨረሻም ጥያቄያቸው ተቀባይነት አግኝተዋል። ከስልጣን መልቀቃቸው በቅርቡ ይፋ ይሆናል። ይህ በእንዲህ እንዳለ ትናንት አቶ አረጋ ከመከላከያ ጀነራሎች ጋር ያደረጉት ውይይት ምን ጉዳዮች ላይ እንዳተኮረ መረጃ ወጥቷል። በሹመታቸው እኔ የተሾምኩት ሳልፈልግ ነው በሚል ንግግራቸው የሚታወሱት የአማራ ክልል ፕሬዝዳንት አቶ አረጋ ከበደ የፋኖ ኃይሎች እንቅስቃሴ ራስ ምታት ሆኖባቸዋል። በዚህ በተደጋጋሚ እኔ ያልቻልኩም ስልጣኔን መልቀቅ ፈልጋለሁ ሲሉ የስልጣን መልቀቂያ ያስገብተው ነበር። ምንጮች እንደሚሉት ከሰሞኑ አቶ አረጋ ከስልጣን የመልቀቅ ፍላጎታቸው ለጠቅላይ ሚኒስትር አቅርበው ተቀባይነት ማግኘታቸው እየተነገረ ይገኛል። ትናንት ከክልሉ የጸጥታ ኃላፊዎች ጋር በነበራቸው ውይይት ላይም ይህንኑ ጉዳይ በማንሳት የመጨረሻው ስብሰባቸው እንደሆነ ተናግረዋል። በዚህ ስብሰባ ላይ አቶ አረጋ ስልጣን እንደሚለቁ ከመናገር አልፎ ስለ ፋኖ አሁናዊ ሁኔታ ገለጻ ሰጥተዋል። በገለጻቸው በክልሉ የጸጥታ ችግር ከጊዜ ወደ ጊዜ እየተሻሻለ መጥቷልም ብለዋል። የክልሉ የጸጥታ ሁኔታ ከባለፉት ጊዜያት በእጅጉ የተሻሻለ መሆኑን ገልጸዋል። አረጋ የክልሉ የሰላም ሁኔታ ተሻሽሏል ቢልም አሁንም በበርካታ አካባቢዎች የፋኖ ኃይሎች በስፋት እየተንቀሳቀሱ ይገኛል። መረጃችን አሁንም የቀጠለ ሲሆን በሌላ
መረጃችን ደግሞ ኢትዮጵያን የነካ የለውም በረካ ያስባለ ዜና ከወደ እስራኤል ተሰምተዋል። ግብጽ ኢትዮጵያ ለመተንኮስ በተለያዩ አቅጣጫ የተንቀሳቀሰች ባለችበት በዚህ ወቅትም ከእስራኤል ያላሰበችው ሰይፍም ተመዞባታል። ኔታንያሁ ግብጽን ለማጥቃት ወታደራዊ ስብሰባ መጥራታቸው ተነግረዋል። ካይሮ በበኩሏ የአረብ ሀገራትን ለአስቸኳይ ስብሰባ ጠርታለች። እስራኤል ጥቃት ልትፈጽምብኝ ትችላለች በሚል የፈራችው ካይሮ የአረብ ሀገራት ኔቶ እንዲመሰረትም ጠይቃለች። ግብጽ የአረብ ኔቶ እንዲቋቋም ሀሳብ ማቅረቧ አስገራሚ ሆኗል። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ የአረብ ሀገራት የራሳቸውን ወታደራዊ ጥምረት እንዲያቋቁሙ የሚጠይቅ ምክረ ሀሳብ ያቀረቡት ከሰሞኑ ነው። አልአክባር የተሰኘው የሊባኖስ ጋዜጣ ባቀረበው ዘገባ ግብጽ ይህንን ምክረ ሀሳብ ያቀረበችው በመካከለኛው ምስራቅና በአፍሪካ ቀንድ ለደህንነት ስጋት የሆኑ ጉዳዮች እየጨመሩ መጥተዋል በሚል ነው። የአረብ ሊግ በንግድና ኢንቨስትመንት ላይ ትኩረቱን ያደረገ ተቋም መሆኑን የገለጸችው ግብጽ በመሆኑ ለተፈጠረው የደህንነት ስጋት መፍትሄ እንደሆነ ወታደራዊ ጥምረት እንዲፈጠር ጠይቃለች። ይህም እንደ ኔቶ አይነት ወይም የአሜሪካ የአፍሪካ ኮማንድ ፖስት አይነት ቅርጽ እንዲኖረው ማለቷን ዘገባው አስታውቋል። ግብጽ ይህንን ሀሳብ አሁን ታንሳው እንጂ እቅዱ ከዛሬ 10 ዓመት በፊት በአጀንዳነት የቀረበ ነበር። በማርች ወር 2015 ማለትም የየመን እርስ በርስ ጦርነት በተነሳበት ወቅትም የአረብ ሀገራት የራሳቸውን ወታደራዊ ጥምረት ለመመስረት የሚያስችል ሀሳብ አቅርበው የተወያዩበት ቢሆንም በጥምረት ኃይል ስልጣን ላይ መስማማት ሳይችሉ መቅረታቸው ይታወሳል። አሁን የግብጽ ፕሬዝዳንት አጀንዳውን በድጋሚ ያቀረበው ሲሆን በጉዳዩ ላይ በዶሃ እየተካሄደ ባለው የአረብና ሙስሊም ሀገራት ጉባኤ ከተገኙ መሪዎች ጋር እየተወያዩበት እንደሚገኙ ዘገባው አስታውቀዋል። ፕሬዝዳንት አልሲሲ በዚህ እቅዳቸው 22 የአረብ ሀገራት የጥምረት አባል እንደሚሆኑ ግምታቸውን ያስቀመጡ ሲሆን እያንዳንዱ ሀገር ካለው ሀብት፣ ህዝብ ብዛትና ወታደራዊ አቅም በመነሳት ወታደሮችን ገንዘብ እንዲያዋጣ የሚል ሀሳብ አስፍረዋል። ለመነሻነትም በአዲሱ የአረብ ጥምር ኃይል ውስጥ ግብጽ 20 ወታደሮች ለማዋጣት ፈቃደኛ መሆኗን መናገር ላይ መሆናቸውን ዘግበዋል። የተወደዳችሁ አድማጭ ተከታታዮቻችን ለዛሬ ያዝነላችሁ መረጃዎች እነዚህ ናቸው። ቻናላችንን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤና ይስጥልን።